ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የዜማ ልዑል ቲዩብ ቤተሰቦች እንደምን ሰነበታችሁ? ቋሚ ተከታታዮቻችን እንኳን ወደዚህ አዲስና ልዩ የትምህርት ቪዲዮ በሰላም መጣችሁ። አዲስ ሆናችሁ ይህንን ቻናል የተቀላቀላችሁ ደግሞ እንኳን በደህና መጣችሁ እላለሁ። ዛሬ በዜማ ልዑል ቲዩብ በጣም ልዩ የሆነ ብዙዎቻችሁ በኮመንትና በውስጥ መስመር የጠየቃችሁኝን አጠቃላይ የመዝሙር ስልጠና ይዤላችሁ ቀርቤያለሁ። የዛሬው ቪዲዮአችን ዋና ዓላማ የኢትዮጵያን አራቱ ቅኝቶች ማለትም ትዝታ፣ ባቲ፣ አምባሰልና አንቺ ሆዬን ከዓለም አቀፍ 7 ድምጾች እንዴት እናወጣለን? የድምጽ እርምጃቸው ምን ያህል ነው? እንዲሁም በክራርና በፒያኖ ላይ በሲ እና በዲኬ እንዴት እንቃኛለን የሚለውን ጥያቄ ሙሉ በሙሉና ያልተቆራረጠ ምላሽ የምሰጥበት ስለሆነ ይህንን ቪዲዮ እስከ መጨረሻው እንድትከታተሉ በአክብሮት እየጋበዝኩኝ በዚህ ቪዲዮ የምታገኟቸውን ቁም ነገሮች እነሆ ልንገራችሁ። አንደኛ፣ ድምጽ ወይም ዜማ ሲሰማ ቅኝቱን በቀላሉ መለየት ወይም ደግሞ ማወቅ እንድትችሉ ያግዛቸዋል። ሁለተኛ፣ ክራራችሁን በራሳችሁ በማንኛውም ኬይና ቅኝት መቃኘት ትችላላችሁ። ሶስተኛ፣ ለመዝሙርም ሆነ ለሌሎች ዜማዎች የድምጽ ማመሟቂያ ልምምድ ማድረግ የሚያስችላችሁን እውቀት ጨብጣችሁ ትወጣላችሁ። ስለዚህ ማስታወሻ ደብተራችሁንና እስክሪብቷችሁን ይዛችሁ ክራራችሁንም አዘጋጅታችሁ ቪዲዮውን ላይክ በማድረግ እንድትጀምሩ ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። አሁን ቀጥታ ወደ ዋና ትምህርታችን እናልፋለን። እሺ የተከበራችሁ ተመልካቾቻችን በመጀመሪያ የምንመለከተው የትዝታን ቅኝት ነው። ቲዎሪውና ፍልስፍናውን በመጀመሪያ መረዳት እንማራለን። በትምህርታችን ከዚህ ቀደም እንደምናውቀው የዓለም አቀፍ የሙዚቃ ኖቶች 7 ናቸው። እነሱም ሲ፣ ዲ፣ ኢ፣ ኤፍ፣ ጂ፣ ኤ፣ ቢ ማለት ዶ፣ ሬ፣ ሚ፣ ፋ፣ ሶል፣ ላ፣ ሲ ናቸው ማለት ነው። የኢትዮጵያ ቅኝቶች ደግሞ ፔንታቶኒክ ወይም ባለ 5 ድምጾች ናቸው። ትዝታ ቅኝት ወይም ሜጀር ትዝታ ከነዚህ 7 ድምጾች ላይ አንደኛ፣ ሁለተኛ፣ ሶስተኛ፣ አምስተኛ እና ስድስተኛ ድምጾችን ብቻ ይወስዳል። አስተውሉ። ከነዚህ 7 ድምጾች መካከል አንደኛውን ይወስዳል፣ ሁለተኛውን ይወስዳል፣ ሶስተኛውን ይወስዳል፣ አምስተኛውን ይወስዳል፣ አራትን ዘሎ ከዚያ ስድስተኛውን ይወስዳል ማለት ነው። የሚዘለሉ የሚታለፉ ድምጾች አራተኛ ኤፍ እና ሰባተኛ ቢ ናቸው። አሁን ደግሞ የድምጽ እርምጃውን ወይም ደግሞ ፎርሙላውን እንመልከት። ከአንደኛ ወደ ሁለተኛ ድምጽ ስንሄድ ሙሉ ድምጽ እንወስዳለን። ሙሉ ድምጽ። ከሁለተኛ ወደ ሶስተኛ ስንሄድ ሙሉ ድምጽ አሁንም በድጋሚ እንወስዳለን። ከሶስተኛ ወደ አምስተኛ ድምጽ ስንሄድ አራትን ዘለን አንድ ተኩል ድምጽ እንወስዳለን። ምክንያቱ ደግሞ አራተኛ ስለተዘለለ ማለት ነው። ከአምስተኛ ወደ ስድስተኛ ድምጽ ስንሄድ ሙሉ ድምጽ እንወስዳለን። ከስድስተኛው ወደ አክታቭ ወይም ደግሞ ወደ አንደኛው 6 እና 1 በነገራችን ላይ ተመሳሳዮች ናቸው። እዚህ ላይ ትኩረት አድርገን ሌላ ቀን በሌላ ቪዲዮ እንመለከታለን። ስለዚህ የትዝታ ቀመር አንድ ሙሉ ሲደመር አንድ ሙሉ ሲደመር አንድ ተኩል ሲደመር አንድ ሙሉ ሲደመር አንድ ተኩል ነው ማለት ነው። የማን የትዝታ ቅኝት። ይሄንን በደንብ ትኩረት አድርጋችሁ ልታዩት ይገባል ማለት ነው። ይሄ ሜጀር ይባላል። ትዝታ ሜጀር ይባላል ማለት ነው። ክፍል 2 ትዝታ ቅኝት በተለያዩ ኬዎች። አሁን ይሄን ቀመር በመጠቀም ትዝታ ቅኝትን በተለያዩ 4 መነሻ ቁልፎች ወይም ደግሞ 4 ኬዎች እናወጣለን። የሲ ኬ አንድ ቁጥር ሲ ይሆናል። ሁለተኛ ጣታችን ደግሞ ዲ ይሆናል። ሶስተኛ ጣታችን ኢ ይሆናል። አራትን እንዘላለን። አራተኛ ጣታችን ላይ አራት ያለውን ቦታ ነው የምንዘላው እንጂ አራተኛ ጣታችን አይዘለልም። አራተኛ ጣታችን ላይ ጂ ይሆናል። አምስተኛ ጣታችን ላይ ኤ ይሆናል ወይም ደግሞ መልሶ ራሱ ሲ ይሆናል። ኖታዎች ደግሞ ሲ፣ ዲ፣ ኢ፣ ጂ፣ ኤ፣ ሲ ይሆናል ማለት ነው። የተዘለሉት እዚህ ላይ ቅድም እንደተጠቀሰው ኤፍ እና ቢ ተዘለዋል። ሁለተኛ የኬ የዲ ኬ በዲ ሲነሳ 1 ቁጥር ላይ ዲ፣ 2 ቁጥር ላይ ኢ፣ 3 ቁጥር ላይ ኤፍ ሻርፕ እንደገና አራተኛ ጣታችን ላይ ኤ ሙሉ ከዚያ ተመልሶ 1 ቁጥር ላይ ወይም 6ኛ ጣት ላይ
ኦክታቭ ወይም ደግሞ ዲ ይሆናል ማለት ነው። ኖታዎች ዲ፣ ኢ፣ ኤፍ ሻርፕ፣ ኤ፣ ቢ፣ ዲ ይሆናሉ ማለት ነው። የተዘለሉት ጂ እና ሲ ሻርፕ ተዘለዋል ማለት ነው። ከኢ ኬ ስንነሳ ደግሞ ልክ እንደዚያው አንዳንድ ሙሉ ድምፅ እየጨመርን እንሄዳለን። ኢ አንድ ቁጥር ኢ ከሆነ ሁለተኛው ኤፍ ሻርፕ ይሆናል። ኤፍ ሻርፕ ይሆናል። ሶስተኛ ጣታችን ደግሞ ጂ ሻርፕ ይሆናል። አራተኛ ጣታችን ላይ የአምስተኛውን ፊደል ቢን እናስገባለን። ስድስተኛ ወይም ደግሞ ኦክታቭ መጨረሻው ኢ ይሆናል ማለት ነው። ኖታዎች ኢ፣ ኤፍ ሻርፕ፣ ጂ ሻርፕ፣ ቢ፣ ሲ ሻርፕ፣ ኢ ይሆናሉ። የተዘለሉት ደግሞ ኤ እና ዲ ናቸው ማለት ነው። እነዚህ ኖታዎች በደብተራችሁ ላይ በመያዝ ምክንያቶቻቸውን ምን እንደሆነ በደንብ ተረድታችሁ ጥያቄያችሁን ደግሞ በኮመንት ላይ ብታሳውቁኝ በሌላ ቪዲዮ ተመልሼ የመመጣላችሁ ይሆናል ማለት ነው። አሁን ደግሞ ትዝታ ቅኝትን በክራራችን ላይ እንቃኛለን። እንደምናውቀው ክራር 6 አውታሮች አሉት። በክራር ላይ ምንም አይነት ድምፅ አይዘለልም። ምክንያቱም 6 አውታሮች 5ቱን የትዝታ ድምፆችና አንደኛውን ኦክታቭ ወይም ደግሞ መልስ የምንነካውን አንደኛውን ድምፅ ከፍተኛ ድምፅ አሟልተው ስለሚይዙ። አሁን በሲኬ እና በዲኬ ክራራችን እንዴት እንቃያለን? በሲኬ ክራራችንን ስንቃኝ አንደኛው አውታር የመጀመሪያው ሲ ወይም ዶ፣ ሁለተኛው አውታር ዲ ወይም ሬ፣ ሶስተኛ አውታር ኢ ወይም ሚ፣ አራተኛ አውታር ጂ ወይም ሶል፣ አምስተኛ አውታር ኤ ወይም ላ፣ ስድስተኛ አውታር ከፍተኛው ድምፅ ሲ መልሶ ወይም ደግሞ ዶ ኦክታቭ መልሶ ያገኛል ማለት ነው። ይህንን በመሰለ መልኩ ልንቃኘው እንችላለን። ሌላኛው ቲዩነር የሚባል አፕሊኬሽን በስልካችን ላይ በመክፈት አውታሮችን በእነዚህ ኖታዎች ማስተካከል እንችላለን። በክራሩ ላይ የተደረደሩት ወይም ደግሞ የምናያቸው ድምፆች ትክክል መሆናቸውን ከአፕሊኬሽናችን ጋር በደንብ ማየት ያስፈልገናል ማለት ነው። የተከበራችሁ የዜማ ልዑል ቲዩብ ቤተሰቦች በዛሬው የትዝታ ቅኝት ልዩ ስልጠናችን ብዙ ጠቃሚ ትምህርቶችን እንዳገኛችሁ ተስፋ አደርጋለሁ። ዋና ዋና ነጥቦችን ባጭሩ እናጠቃለን። ትዝታ ቅኝት ባለ 5 ድምፅ ፔንታቶኒክ ሲሆን ይህ ደግሞ ከሰባቱ ድምፆች አራተኛውንና ሰባተኛውን ድምፅ እንደሚዘለሉ፣ የድምፅ እርምጃው አንድ ሙሉ ሲደመር አንድ ሙሉ ሲደመር አንድ ተኩል ሲደመር አንድ ሙሉ ሲደመር አንድ ተኩል እንደሆነ፣ በኪሴ ሲቃኝ ኖታዎቹ ሲ፣ ዲ፣ ኢ፣ ጂ፣ ኤ ከዚያ መልሶ ሲ እንደሚሆኑ፣ በክራራችን ላይ 6ቱ አውታሮች ምንም ድምፅ ሳይዘለል እነዚህን የትዝታ ኖታዎች እንደሚይዙ ተምረናል። የዛሬው የቤት ስራችሁ ክራራችሁን ወይም ፒያኗችሁን በትዝታ ቅኝት እንዴት በሲኬ እና በዲኬ እንደምትቃኙ በደንብ በስነስርዓት ልምምድ አድርጉ። ጥያቄ ካላችሁ በኮመንት ጻፉልኝ። እያንዳንዱን ኮመንታችሁን እያነበብኩ ምላሽ የምሰጣችሁ ይሆናል። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ደግሞ ቋሚ ተከታታይ እንድትሆኑ ያግዛችኋል ማለት ነው። ለተወዳጅ ዘመዶቻችሁና ለቤተ ክርስቲያን መዘምራን ሼር አድርጉላቸው። በሚቀጥለው ቪዲዮ ስለ ባቲ ቅኝት በጥልቀት ይዘንላችሁ እንመለሳለን። እስከዚያው ድረስ በሰላም ቆዩልኝ። ይህ የዜማ ልዑል ቲዩብ ነው። እጅግ አድርጌ አመሰግናለሁ።